ፕሮግራምን አበላሽቶብህ አይደል? በፍጹም ያንቺ ጥፋት እንዳልሆነ አውቃለሁ፣ እረዳሻለሁ። ሁሉም ስራ የማየ ነው። ግን እባክሽ አንድ ነገር ብቻ አይደለምንሽ። ከዚህ በላይ እዚህ ቤት ቆይተሽ ባትሰቃይ ደስ ይለኛል። እኔም ከአባዬ መጨረሻ አለብኝ እንጂ መቆየት አልፈልግም። በቃ ሁሉም ተሰብስቧል አይደል? ላቀራርብ እና ልብስሽን አትቀይሪ? ለኔ እስቲ እሺ እቀይራለሁ። ታዲያ ልብስሽን ከቀየርሽ በኋላ እዚች ቆንጆ ፊትሽ ላይ ትንሽ ፈገግታ ትጨምሪበታለሽ አይደል? እንዴ ጥፍጥፍንሽ ምናምን ስትለኝ አልነበር እንዴ? እሱማ እኮ ጥፍጥፍንሽ ግን በጣም አልተፈተሽ። እንደሱ ማለት ነው። ፈገግ ብለሽ እሺ። ለሁሉም ነገር በጣም አመሰግናለሁ። እውነት ግን አንተ በወጣበት ማህፀን ነው ያችርጉም ይወጣችሁ? ለነገሩ ማህፀንስ የማን ነው? አይ እኔ እንኳን ውጭ ብሆን ይሻላል። የምትፈልጉት ነገር ካለ ግን ጥሩ። አይ ዳድ እንዳለው አብረሽን ብትሆኝ ደስ ይለኛል። ደግሞ አንድ ቦታ እኮ ክፍታለን። አይ እኔ እንኳን ንፋስ ብቀበል ይሻላል። መልካም ማድረግ የእውነት ነው የምላችሁ ትህትና ስጋ ለብሶ ያዩት እዚህ ልጅ ላይ እንግዳችን ዛሬ በመካከላችን ስለተገኘሽ በጣም ደስ ብሎናል። አመሰግናለሁ። ዝኑ አንቺ እኮ ለሰራተኞቹ ረፍት ባሰጨቆች ልጅ እንደዚህ አትብቻውን አትሰቃዩ ነበር። በሉ ያዙ። ሁሉም ተዘጋጅቷል እኮ ምን የሚተጣልቅ ነው? አዎ ያለውን ነገር ትበልና ምግብ እስከሚቀርብ እሺ እሺ። ሰላም ኦክሲጅኔ። ምን እየሰራ ነው? ቆይ እንዴት ነው እዚህ የገባው? ሳላይሽ እንደማልውል ያላንቺ ተነጥቄ መኖር እንደማልችል እኮ ነገርሽ። በቃ በየቦታው እኔን አበሳጭቶ ለመግደል የማይጥር ሰው የለም ማለት ነው? አይዞሽ ነው አሚኒ። ከዚህ በኋላ ማንንም ሰው ያበሳጭሽ፣ እኔ ከጎንሽ ነኝ። ጤና ይስጥልኝ ውድ የኑሐሚን ድራማ ቤተሰቦች፣ ደህና ናችሁ ወይ? እንኳን ወደ ሰብለይቱ በሰላም መጣችሁ። ኑሐሚን ክፍል 22 ላይ በጣም ብዙ አስገራሚ ነገሮች ተፈጥረዋል። እንግዲህ ናሆም ፍቅረኛውን አምራንን ወደ ቤተሰቦቹ አመቷል ሊያስተዋውቅ ማለት ነው። እና እንግዲህ ኤርሚያስም እዛ ቤት ሹፌር ሆኖ ተቀጥሯል። እና እንግዲህ በጣም ከባዱ ነገር የኤርሚያስ ነገር ነው። እዚህ ድራማ ላይ ኤርሚያስ ኤሚ ወደዋለች፣ እሱም ደግሞ በፍቅር አሳቦ ነው ልክ እንደወደዳት አስመስሎ ነው እንግዲህ ወደሷ ህይወት ውስጥ የመጣው። እና እንግዲህ ኤሚ ወደዋለች በጣም ከሚባለው በላይ። የሆነ የዋህ ነገር ናት መሰል ልጅቷና በጣም ቆንጆ ሆነች ምናምን ብሎ እንትን ሲላት ሲያሰማምጣት ስምጥ ብላ ቅርት ነው ያለችው። እና ይሄ አይደለም ትልቁ ጉዳይ፣ ትልቁ ጉድ የሚያስብለው ነገር ኤርሚያስ እዛ ቤት ሹፌር ከሆነ በኋላ የኤሚ እናት ስለ ኤርሚያስ ትጠይቃታለች። ያኛው ሹፌር ተባሯል እና ደግሞ አዲስ ሹፌርም እንደመጣ ሰምቻለሁ፣ የት አለ ትላታለች። ኤሚም እንግዲህ እሺ አስተዋውቅሻለሁ ስትላት እስኪ አምጪው ሌው ልትዋወቀው መቼም ወጣት ይሆናል ትላታለች። ቆንጆ ነው ወጣት ነው እያለች ልጇን ደጋግማ ትጠይቃት ነበረ። ይሄ በጣም የሚገርም ጉድ ነው። አንዲት ባለትዳር ሴት ቆንጆ ነው ወጣት ነው ስትል ምናልባት ለልጇ ተመኝታ ነው አልኩኝ። ቢገርመኝ እንዴ ኤርሚያስ ለኤሚ ተመኝታው ነው አልኩኝ። እና እንግዲህ ኤሚም ኤርሚያስን እናቴ ልትተዋወቅ ትፈልጋለች ብላ ወደ ቤት ታመጣዋለች። የሚገርመው ነገር የኤሚ እናት በጣም ወግ አጥባቂ የማንዘር ነው ምንድነው ዘሩ ምን ሀብት አለው እያለች ዘር የምትቆጥር ጉደኛ ሴት ነች ማለት ነው። የሀብታም ዘር ናቸው እያለች አስባችሁታል። እና እንግዲህ ነገር ግን ኤርሚያስ ሲሆን ግን ምን አለህ እንኳን አላለችው፣ ተያዣለሁ ወይ ብቻ ነው ያለችው። እና እንግዲህ ኤርሚያስ ገና ሲመጣ ነበር አይኗ እርፍ ያለበት። ከዛ በኋላ እንግዲህ ኤሚን እባክሽን ኤርሚን ብቻው ማውራት ፈልጋለሁ ትላታለች። ኤሚም ትታት ወደ ውስጥ ስትገባ ኑሐሚን የሳሎኑን በር ከፍታ ወደ ውስጥ ትመለከታለች። እና እንግዲህ አቶ ለይኩን ባለቤት የኤሚ እናት ያቺ ትልቅ ሴት ወግ አጥባቂ
ኤርሚና አጠገቤ ተቀመጥ ትለዋለች። እሱም በፍርሃት እንግዲህ ቁጭ ይላል። እናም እየዳበሰችው በጣም ቆንጆ ወጣት ነህ እያለች ማባበል ትጀምራለች። አንተማ ለልጅ ሳይሆን ለኔ ሹፌር ነው የምትሆነው ታውቃለህ፣ ኤሚ ትንሽ ልጅ ናት ስትል እንግዲህ በጣም አሳፋሪ ነገሯን ስታሳይ አይተናል። ማለት ግራ ገባኝ። አንዲት ወግ አጥባቂ የሆነች ባለትዳር ሴት አስባችሁታል? ይሄ በጣም አደጋ ነው። ለራሷ ሲሆን ግን ችግር የለውም አይደል? እና በጣም ያስደነገጠኝ ፓርት የኤሚ እናት ያደረገችው ነገር ነው። ናሆምም እንግዲህ አምራንን ወደ ቤት ይዞ መጥቶ ለማስተዋወቅ ከቤተሰቦቹ ጋራ ጠረጴዛ ላይ ሁሉም ይቀመጣሉ። በዚህ አጋጣሚ ግን የኑሐሚን ሻንጣ ውስጥ ተቀምጦ የነበረው ሀብል ኑሐሚን አይታ ስለነበረ ኤሚ ስታስቀምጠው ወደ ራሷ ክላስ ወስዳ መልሳ አስቀምጠው ነበር። እናም እንግዲህ ከአባትየው ፊት በዛውም ደግሞ ከምራቷና ከናሆም ፊት ለማዋረድ ነበር ፍላጎታቸው። እናም እቃዋ ሲገለበጥ ምንም አይነት ነገር አልነበረም። በዛም የተነሳ አባትየው ኤሚን በጥፊ ይመታታል። በሚስቱ የሚናደድና እንደዚህች አይነት ባለጌ ልጅ ያሳደግሽው አንቺ ነሽ። እኔ እንደዚች አይነት ልጅማ ልወልድ አልችልም። ልጄ እኔ እናቴን ስም የሰጠኋት በጣም ስለመወዳት እናቴም ጭምር ስለሆነች ነው። አንቺ ግን ልጄን አበላሸሻት በማለት ከሚስቱ ጋር እየተጣሉ እያለ እሷ ግን አይ ስለታወቀባት ነው ወስዳ ያስቀመጠችው በማለት እንግዲህ ነገሩን ለማስተባበል ብትሞክርም አልቻለችም። እናም እንግዲህ እንግዶቹ መጥተው ወደ ሳሎን ይሄዳሉ። በጣም ያስፈሩ ነበረ። አምራን በፍርሃት የምትናገረው የተቀመጠችበት ወንበር ራሱ እየተወዛወዘባት ነበር። ግራ ገባት እና ዙሪያውን ቤተሰብ ከበቧትና እንግዲህ በጥያቄ ያፋጥጧት ጀመሩ። አባትየው ደስ ይላል። በተረጋጋ መንፈስ ነበረ ሲያወራት የነበረው። እናትየዋ ግን በጣም ችኩል ስለሆነች ምንድነሽ ከየት ነሽ እያለች አምራንም እንግዲህ ውሸቷን ትቀጥላለች። እኔ ቤተሰቦቼን በመኪና አደጋ ያጣው ሰው ነኝ ትላታለች። እናም እንግዲህ ማን ጠየቀች ስለ ቤተሰቦችሽ ንብረት አለሽ ወይ ትላታለች። አዎ ግን ትተውልኝ የሄዱት ቤትና መኪና አለኝ እሱ ብቻ ነው ያለሽ በማለት ስታሾፍባት እናያለን። እናም እንግዲህ ናሆም አባትም አይ ገንዘብ እኮ ሶስተኛ ወገን ነው፣ ሰው ይቀድማል፣ መጀመሪያ ሰውነቷን ነው ማጥናት ያለብን እንጂ ገንዘቧን አይደለም። ሰው ምንም ሳይኖረው አብሮም ሆኖ ገንዘብ ያፈራል። ስለዚህ እሱ ላይ አታተኩር ይላታል ማለት ነው። እና ሴትዋ እንግዲህ ጥያቄዋን ቀጠለች። የማን ዘር ነሽ እያለች ማለት ነው። እናም ናሆም ይሄ ነገር ያው የውሸት እንደሆነ ስለሚያውቅ በቃ በጥያቄ አታፋጫት እናቴ በማለት ወሬው እንዲቆም ያደርጋል። በዚህ መሀል እንግዲህ ኑሐሚንን ከቆንጆ ምግብሽ ጋር ቆንጆ ሆነሽ ነይ ብሏት ነበርና በነገራችን ላይ ናሆም ለኑሐሚን ሳይታወቀው ስሜት አለው። በጣም ይገርማል። ሳይታወቀው ይችኛዋን ያው ስለምትወድሃለሁ እያለች ከስር ከስሩ ስለምትል አንዳንዴ ያለ አይደለ እንትን ትክክለኛ ነገር እንዳና የሚያደርጉን ሰዎች አሉ፣ የሚጋረዱብን ሰዎች ማለት ነው። ከስራችን የሆኑና ጥሩ ነገር ከውጭ ያሉ መልካም ነገሮች ሌሎችን ለማየት ይከለክሉናል። መጥፎ ሰዎች ውስጣችን የሆኑና ማለት ነውና ግን ውስጡ ይፈልጋታል። ገና ሲያያት ነው ደስ የሚለው፣ ገና ሲያያት ማለት ነው። እና እንግዲህ በቆንጆ ፈገግታ በቆንጆ ልብስ ሆና ኑሐሚን ወደ ጠረጴዛው ትመጣለች ልታስተናግዳቸው። በዚህ ሰዓት ነበረ አምራንን ማየት። አምራን ደነገጠች። ውብ ማለት እንደው ቡትቶ ብትለብስም ታምራለች። በቃ የተፈጥሯ ነው፣ ስርዓት ያላት ናት። የማስመሰል ሳይሆን በቃ ሳታስመስል ነው። እቺኛዋ ደግሞ ለማስመሰል ነው፣ እሷን ለመምሰል ነው የምትሞክረውና ያው የምናስመስለው ነገር ቋሚነት የለውም፣ የሆነ ሰዓት ይጠፋል። የራሳችሁ ከሆነ ግን አብሯችሁ ነው የሚኖረው። ስለዚህ ነገ ከነገ ወዲያ ማንነታችሁ እየተገለጠ ነው የሚሄደው፣ መጥፎ ማንነታችሁ። እና እንግዲህ ኑሐሚን ስታያት አምራን በጣም ትናደዳለች። ቤተሰቦቿ ሁሉ በንዴት ነበር ያዩት። በተለይ ናሆም ግን ማለት ነው በፈገግታ አይደለም ስትሄድ ራሱ አይኑ ተከትሎ በር ድረስ በሩን ከፍታ እስክትወጣ ድረስ ይከተላት ነበረ። ይሄ ነገር እናቱንና እህቱን እንዲሁም ደግሞ አምራንን ረብሿቸዋል። ግን ምን ማድረግ ይቻላል? እውነታው ነው፣ በቃ እውነታው ይሄ ነው። እሱ አልታየው ብሎ ወይም ደግሞ እሷ የጋረደችበት ነገር ስላለ ነው እንጂ እውነታው ይሄ ነው። እና እንግዲህ በዚህ መሀል አምራን በኑሐሚን አለባበስ ትናደድና ተነስታ ወደ መታጠቢያ ቤት በማለት ኑሐሚንን ለማግኘት ትሄዳለች። ኑሐሚን እንግዲህ እኔ ለማናደድ ነው እንደዚህ ዘንጣ የመጣችው በማለትም ኑሐሚንን ስትከሳት እናያለን። ከዛም እንግዲህ ኑሐሚን ወዳለችበት ቦታ በመሄድ እንደዚህ ለብሰሽ የመጣሽው ከኔ ተሽለሽ ለመታየት ነው በማለት በነገር ትጠምዳታለች።
ኑሐሚን ደግሞ እያለቀሰች ነበረ። ኑሐሚን ያለቀሰችበት ምክንያት ምንድነው? እድሏ ሆኖ በየሄደችበት ችግር አያጣት። ኤርሚያስ እዛ ቤት ተከትሏት ገብቷል። እውነት ለመናገር ከሆነ ኑሐሚን ኤርሚያስን በጣም ነው የምትጠላው። ማለት ትጠላዋለች ብዬ አስባለሁ። የምትወደው ራሱ አይመስለኝም የፈለጋ ቢሆን ማለት ነውና ማለት አንዳንዴ ልባችሁን ሰው ከሰበረው አምናችሁት ወዳችሁት በቃ የዛ ሰው ማንነት ከውስጣችሁ ይወጣልና ኑሐሚን እንግዲህ ኤርሚያስ ጋር እያወሩ ነበረ። በዛ ነው የተናደደችው ስታለቅስም የነበረው እየተከተላት ስለሆነ ማለት ነው። እና አምራን ስታለቅስ ስላየቻት ደግሞ የምታለቅሽው ሆነሽ ነው ብላ በነገር ስትጠምዳት ኑሐሚን ግን ጸጉሯን በመያዝ ጭምድድ አድርጋ አንቺ ሞንሽ የማይረባ በቅርቡ ጉዳችሁ ይወጣል፣ ስለዚህ ከዚህ ቤት እና ከናሁን ብትርቂ ይሻላል በማለት እንግዲህ ኑሐሚን አምራንን ስታስፈራራት ያየን ነው እና በጣም ነው ደስ ያለኝ። እኔ ግን በጣም የገረመኝ ነገር የናሆም እናት ቅሌት ነው። በዚህ እድሜዋ ምን እንደሚያቃልላት አላውቅም። በጣም ቅሌታም ናት። የናሆም አባት አምራንን ሰዎች እንዲከታተሏት እያደረገ ነው። ይሄ በጣም ደስ ይላል። የት እንደምትሉ የት እንደምታደርግ ከማን ጋር እንደምትገናኝ ምን እንደምታደርግ በባለፈው ክፍል ካያችሁ እኔ ቤት ምራት የምትሆን ሴት በደንብ ተፈትሻ ነው ብሎ ነበረ። እሱንም እያደረገ ይገኛል። እናትየዋ ግን ተሸውዳለች። የገዛ ሹፌሯን ኤርሚያስን ለዛውን ተባባሪዋን ማለት ነው እሷን እንዲከታተልለት አዘዋለች። እንግዲህ እውነታውን የሚያውቀው አባትየው ነው። እናትየዋ ግን ስለ ምራትየዋ ምንም አይነት እውነት አይደርሳትም። እና የኔ ተወዳጆች ኑሐሚን ድራማ በጣም ተወዳጅ ሆኗል። ለማታዩት ተከታተሉት። በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁኝ። መልካም ጊዜ። ባይ ባይ።